እርዱኝ። እኔ ልጄን መች በመች ተመጣለች ብዬ የጠበቅኩ ሰው ነኝ። መች በመች አይናውና ያለው ብዬ የጠበቅኩ ሰው ነኝ። እርዱኝ ባካችሁ እርዱኝ። ካሊድ ነው የሚመራቸው። ካሊድ ነው መከተልም ያለባቸው። ካሊድ ነው በሌላ ጉዳይና የሚያርፉትም እሱ ቤት ነው። ልመጣ ነበረ። መች ነው ስንት ሰዓት ነው የምትመጣው? እኔ ከነሱ ነው መረጃ መስማት የፈለኩት። በነገራችን ላይ እኔ የ4 ወር ህፃን ይዣለሁ አሁን ራሱ ማለት ነው። እና ሌላ ከቤተሰቦቿ ስትገናኝ ያለውን እንትን ለማየት በጣም ጓጉቼ ነበረ እንደ አንድ ቲም ሌላ ማለት ነውና ስንት ሰዓት ነው የምትገባው? መረጃ ይደብቁብኛል። ስጽፋቸው አይተው ላሽ ይሉኛል ማለት ነው። በጣም ተሰማኝ። ከዛ ጠዋት ላይ ፋሲካን እናስገባት ሲለው ተስፍሽ አይ እሷ ከገባች እወጣለሁ ለቤተሰቦቿም እንዳትመጣ አስጠንቅቄያለሁ ሲል በነከድር ያጠቆርኩትን ነገር አነሳው ማለት ነው። ያው አልተጠራሁም አላልኩም። እኔ በራሴ ፍላጎት ብመጣም እኔ ካሊድ ቤት አልነበረም ማርፍ የነበረው ወንድሜ ያለ እዛ ቦሌ ላይ እሱ ቤት ነበር ላርፍ የነበረው። ጠዋት ላይ እንደ ማንኛውም ቲም ሌላ በመኪና ሄጄ የሷን ደስታ ለመካፈል ነበረ። ከልክለውኛል በዚህ ጉዳይ። አዎ ከልክለውኛል 100% ማለት ነውና ተሰምቶኛልም። ለዛም ነው የተናገርኩ። እኔ እንደዚህ ብዬም አልተናገርኩም። እንደዚህ ተከልክያለሁም ብዬ ቪዲዮ አልሰራውም ዩቲዩብ ላይ። እስካሁን ደስታዬን ነው እየገለጽኩ ያለሁትና ግን አንዳንድ በቃ ከኔ በላይ የተሰማቸው ኮሜንታተሮች ልጆች እህቶቼን እንዴት ብለው ጥያቄ ያነሱና በግድ እንድናገር አደረጉኝ እንጂ እኔ ለምን ብዬ ለማንም አልጠየኩም እስካሁን ማለት ነው። በነገራችን ላይ ሌላ በአካል አግኝተዋታል። እኔ ቤተሰቦቿን የሌላ እናትና አባት እስቲል እንኳን ደስ አላችሁ አላልኳቸውም። አልተገናኘንም፣ ከሌላም አልተገናኘንም። ምክንያቱም ካሊድ እንደዛ ስለተናገረ በቃ ስልክም ሊያወሩ ፍቃደኛ አይደሉም በሚለው እኔ አልደወልኩላቸውም። ግን እንደ አንድ ቲም ሌላ ወይም እንደ አንድ ኢትዮጵያዊ እንደ አንድ የሌላ ደስታ ከሚፈልግ ሰው ቪዲዮ ሰርቼ ደስታዬን እንዲደርሳቸው ሼር እንዲደረግላቸው አድርጊያለሁ። ሌላ ደግሞ ዙዙ የምትባል ልጅ ጠዋት ላይ የተናገረችው ነገር አጥንቴን የሰበረኝ። ቆይ ምን አደረገች አለች። ፋሲካ ፕሊዝ አሁን ይኸውልሽ፣ አሁን ዙዙ እዚህ የለችም። ዙዙ ስለሌለች በሌለችበት ባይወረድ ደስ ይለኛል። ካሊድ ስለ ካሊድ ምስትናገር እዚህ ስላለ ነው። ግን ዙዙ ስለሌለች በእናትሽ የሌለ ሰው እኔ ቤት ሲወራ ስሙ ሲጠራ ደስ አይለኝምና የሷን ከሷ ጋር በቃ በአጠቃላይ ያው እኔ እንዳልመጣ አድማ ተደርጎ ነበረ። ይሄ ነው እንዲታወቅልኝ የፈለኩት። አንቺ እኔ ፋሲካ አድማም ተደረገ አልተደረገም እኔ ልመጣ ነበረ። ገብቶሃል? ግን እነ ከድር እኔ እንዳልመጣ በቃ ያለው ነገር ስለሚያውቁ የካሊድን ፊት ስለሚያውቁት ለማክሰኞ ነው የምትገባው ብለው አጀንዳ ቀየሩብኝ። ታውቃለህ? እኔ ለማክሰኞ ዛሬ ነው ሊሄድ የተዘጋጀሁት ለማክሰኞ ማለት ነው። ገብቶሃል? አይደለም ማክሰኞ ነው የምትመጣው አለኝ ከድር። አጀንዳ ቀየረብኝ። ቆይ አይደለም እነ ከድርን ታያቸው። እኛ እንግዲህ ያው ከኮሚኒቲዎቹ ጋር ኮንታክት እንዳለን ታውቂያለሽ። እኔ ከ4 ከ5 ቀን በፊት ቪዲዮ ሰርቼ እሑድ ማታ እንደምትነሳ ሰኞ ጠዋት እንደምትገባ ላይፍ ላይ ሳስተላልፍ ነበር። ከ4 ከ5 ቀን በፊት መጀመሪያ ይሄ ነገር ሚዲያ ላይ እንዲወጣ ማንም አልተፈለገም። በነገራችን ላይ የምትመጣበትን ቀን ማንም ሰው እንዳያውቅ አልፈለግም። ለምን ሰው ገር ብሎ ሄዶ በኋላ ታውቃላችሁ የሚዲያ ነገር ምድረ ዩቲዩበር ቲክቶከሮች ችግር እንዳይፈጠር በሚስጥር ተይዞ ነበር። አንድ ሰው ከኤምባሲ የሆነ ሰው ሚስጥር አወጣ። ነገሩ ወደ በጣም እንትን ሲል ለኔ ደውሎ ከኮሚኒቲ ሙቤ ይሄ ነገር ትንሽም የሆነ ነገር እየተጻፈ እየሰማን ስለሆነ ልጅቷ የምትመጣው እሑድ ማታ ነው። እሑድ ማታ ትነሳለች፣ ሰኞ ጠዋት ትደርሳለች። ይሄን መልእክት እንድታስተላልፍ ብለው ከኮሚኒቲዎች እንደዛ ሲሉኝ አይ አሁንማ በየጊዜው የወጣው ከወር በኋላ ከሄድ በኋላ ትፈታለች እያልኩ ስለምል በድምጽ ከነ መረጃው ላኩልኝ ብዬ በድምጽ ልከውልኝ ወጥቼ ከ4 ከ5 ቀን በፊት ተናግሬያለሁ። ከ2 ቀን በፊት ኢንሻአላህ ትመጣለች እሑድ ብለን ትናንት ማታ ስንጠብቃት ነበር። ከዛ ደግሞ ስትነሳ ነግረውኛል። ያን ሁሉ ስናስተላልፍ ነበር። አንቺ ራስሽ ዛሬ መምጣት ይሄን ጉዳይ ከመጀመሪያም አንቺ ነበርሽ ስትከታተዩ ሚዲያ ላይ ያመጣሽው። ከካሊድም ከኔም ከማንም ግብዣ አያስፈልግሽም። እኔ ዛሬ እንዴ የራሴን ቤት ከፍቼ እነ መሐመድ እዛው ሂዶ ላይፍ ገብቶ በራሴ ቤት ላስተላልፍ ነበር። ግን ሁሉም ሳያቸው ተስፋ ቤት ተሰብስበው እንዴ እኔ ለምን እዚህ ሆናለሁ? እኔም ተስፍሽ ጋር ናሙቤ ሁሉም እዛ ነው ያሉ። ስለዚህ ተነስቼ ተስፍሽ ጋር ሄድኩኝ። ከአንዳንድ ሰዎች ጋርም ተቀያይመን ነበር። አፉ ተባባልን።
ያው ያጋያኘን የሌላ ጉዳይ ነው እንጂ በሌላ ነገር ምንም አያጋያኘንም። እኔ ያለው ጀርመን፣ እነሱ ያሉት ኢትዮጵያ፣ አንቺ ያለሽው ሌላ ሀገር፣ ሌላውም ያለው ሌላ ቦታ ነውና ስለዚህ ፋሲካዬ አሁን የውስጥ ቁስላችን ካነሳን ብዙ ነገር እንናገራለን። አንቺንም እንደፈለግሽ እንድታወሪ ያረኩኝ ኻሊድም ተናግሯል። እና አሁን አፉ ተባብላችሁ ኢንሻአላህ በቀጣይ ይሁን። በነገራችን ላይ ኻሊድ ፋውንዴሽን የሰራው ስራ ጥሩ አይደለም፣ የእውነት ከተናገርን ማለት ነው። ለዚህ ሚዲያ ስበብ የሆነሻት ፋሲካይቱ ናት። እውነት እንነጋገር ካልነ የዛን ሰዓትም እንዲቀሰቀስ ከተኙበት እንዲቀሰቀሱ ያለበት ሁኔታ እንዲሆን እሷ ባየሽው መረጃ ተናግራለች። አሁን ግን የደስታ ጊዜ ስለነበረ ፋሲካ ከመጣሽ እኔ እወጣለሁ ማለቱ ኻሊድ በጣም እኔ ገርሞኛል። በጣም ሁሉም የራሱን መስዋዕት ከፍሏል። እሷ ደግሞ መስዋዕት ከፍላለች። መጀመሪያ ወደ ሚዲያው እንድትመጣ ያደረገሻት ከአላህ በታሽ ስበብ የሆነሽ ስበቡ እንዲደርስ ከህዝብ እንድትገናኝ ሁሉ እንዲያለቅስላት ገንዘብ እንዲወጣላት ያደረገሽ ስበብ የሆነሽ ፋሲካ ናት። የእውነተኛ ነው። አንዳንድ ጊዜ እኔ ፋሲካን በብዙ ነገሮች እንትን አላት፣ በብዙ ነገሮች ተቀይሜያታለሁ። ግን የሰራሽውን መልካም ነገርና እውነቱን ነገር መደበቅ አልችልም። ስህተት ትሰራለሽ። ያው ስሜታማ ስትሆኑ እንደገና ደግሞ ሚዲያ ስለሆነ ዩቱብ ስለሆነሽ ያለውን ነገር ኮሚቴው ራሱ አባታችን ገብቶ ተናግሯል። እናንተ ሚዲያ ስለሆነ ፈጥናችሁ የምታደርጉት ነገር ዋጋ ያስከፍላል። እኔ ግን አፉ ብዬሻለሁ፣ አፉ ብለንሻል ነው ያሉ። ኻሊድ ለምንድን ነው ያን ሁላ መከራ? እንዲያውም እሱ ደስ ብሎት ያልሆነውን ነገር ስም አጥቁራባቸው ገንዘቡን የት ወደቀ በሉ ነው ያለሽ። እሷ ከለከለ ያላለሽም በሰዓቱ ገንዘቡ የት ነው ያለ በሉ ነው። ሁሉም በዛ ላይ ተተችተዋልና ባሚራ ሁሉም ነገሮች ማለት ነው። ግን ሁሉም ነገር ትቷ ኻሊድ ፋውንዴሽን ትምጣ ማለት ነበረበት እንጂ ለቤተሰቦቹ እንዳትመጣ ብሎ እንግዲህ እናት አባትማ ልጇን ላይ በዛ ሰበብ ደግሞ እንትን ይላሉ። ለው ፈርተው ሊሆን ይችላል ዝም ይላሉ እንጂ እውነቱን እነሱም ያውቁታል። ወደዚህ ሚዲያ እንዴት እንደተቃረበች ታውቃላችሁ። እና ኻሊድ ፋውንዴሽን የሰራው ስራ ጥሩ አይደለም። አሁንም ቢሆን አፉታ ተባባሉ። የሌላ ነገር ብዙ ነገር ያስተምራል። ብዙ ነገር ነው የሚያስተምረው። ከዛ መማር ካልተቻለ በጣም ከባድ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ ለምታደርጉ ሁላችሁንም አመሰግናለሁ። እንግዲህ ፋሲካ በጣም ከፍቷት አዝና ከነ ሙቤ ቤት ገብታ ነበረች። በተቃራኒው ደግሞ ኻሊድ እሷ ከገባሽ እወጣለሁ እያለ እንትን ሲል ነበር። እንደዚህ አይደለም። የብዙ ህዝብ አባት ነው የሚል ሰው ይቅርታ መልመድ አለበት። ይቅርታ መልመድ አለበት። መጥፎም ሆነ ምንም ሆነ ነገሩ ሁሉ አልፎ እች ልጅ ለሀገሯ ለቤተሰቦቿ ስለበቃሽ ሁሉን ነገር ትቶ መወቃቀስ ካለባቸውም ከመጣች በኋላ አይ ፋሲካ በሰዓቱ በጣም አናደሽ ነበር። ያልሆነውን ነገር እውነት ሳይሆን እንደዚህ አድርገሽ የሆነ ነገር ቢሆን ውስጤ ይሰማኝ እንትን አንቺ የሚቆጭሽ ነበር። አሁን ግን አልሐምዱሊላህ እውነት ያሸንፋል። ከዚህ ቦታ ደርሰናል። ከዚህ ስለደረስን እኔ አፉ ብዬሻለሁ፣ ግን እንደዚህ አይነት ስህተት እንዳሰሪ ብሎ አስተምሮ በቤቱ ላይ ልክ እነሱ እንትን እንዳሉት እሷም አብራ እንደ ቲም ሌላ መገኘት ነበረባት እና በጣም እንትን ነው ያለው። አልሙሂም ግን ነገሩ አላህ ፍሬ ስላፈራ መልካም የሰራሽውን ይህን ነገር በዚህ እንትን ያልሽውን ካላህ ነው የምታገኘው። የሁላችንም በስሜት የምንጓዛቸው ነገሮች ዋጋ ለሁሉም ያስከፍላሉ። ከትላልቅ ሰዎች ጋር የሚጣሏቸዋል። በተለይ ኡስታዞች የተናገሩት በእንትኑ ላይ ሁላችንም ተችተናል። እሷ ባመጣሽው ነገር ገንዘብ በልተው 10,000 ሪያል ኮሚቴ አረብ የሰጣትን የሌላ ተቀብሎ ወደ እናቴ ላክልኝ ብትል በላው ብለው አውርተው ነበር። እውነት ውሸት የዛ ነገር የለም። ብቻ አልሐምዱሊላህ ሁሉም ነገር ያን ሁላ ከሞት ተርፋ ወደ ሀገር ስለገባሽ አፏፉ መባባሉ ጥሩ ነው። ኻሊድም አሁን ከፋሲካ ጋር ያለህን ነገር አፏፉ ተባብላችሁ አላስ እሷ እንግዲህ ሀገር ወደ ቤቷ ስትገባ ታገኛታለሽ። ሄዳ ቤተሰቦቻት ቪዲዮውንም ታያለሽ ለእህት ሌላ ስትረጋጋ ምን ስትል። አሁን ግን እህት ሌላ ከሚዲያዎች ሁላ ራቅ ብትል ጥሩ ነው። ለነገሮቹ ትንሽ ብትረጋጋ
አሪፍ ይመስለኛል። ማለት የምታደርጋቸው ያለሽ ነገሮች ሁላ ትንሽ ጥሩም አይመስሉም። ድንገት ደግሞ ኃላፊነት ወስዶ እንትን ላለ ሰው ድንገት እስር ቤት ላለው ያለውን ነገር ምናምን በቃ ያልሆነ ነገር እንትን ከተባለ ደግሞ ችግር ነው የሚሆነው። ከዚህ ላለው እስረኛና ትንሽ ደበቅ ብትል ጥሩ ነው። እስከምትረጋጋ ነው የምለው እኔ ማለት ነው። ታውቃላችሁ በህጋቸው አይደራደሩም አረብ ሀገርና የሆነ ነገር በስሜት በቃ ባለባት የስነ ልቦና ምክንያት እንትን ካለሽ ትንሽ ከባድ ነው የሚሆነው እና አልሐምዱሊላህ ለኩልሃል እንግዲህ ኮሚቴዎቹም አፉሊላህ ብለዋታል እህት ፋሲካ። ግን እንደዚህ አይነት ነገሮች ላይ መረጋጋት አለብሽ። የሚዲያ ማንቃደመ የቃደመ ብላችሁ የምታደርጉት ነገር ዋጋ ያስከፍላል። እኔ አፎ ብዬሻለሁ፣ ልጆችሽን ያሳድግልሽ ብሎ አባታችን እንግዲህ አፉ ተባብለዋል ማለት ነው። ኻሊድ ብቻ ነው እሷ ከገባሽ እወጣለሁ ብሎ እንትን ያለና ያነ ደግሞ ትክክል አይደለም። ኻሊድ ፋውንዴሽን መረጋጋት አለበት። በስሜት የሆነ ነገር አይደል ዋጋ የሚያስከፍል ያለ። ተረጋግታችሁ አፉ ተባብላችሁ እንደ ቲም ሌላ ሁሉም በውስጥ አድርጋችሁ እንትን ማለት ነበረባችሁ። ግን እንግዲህ ያው እሷ እንዳትመጣ ተደርጓል። በትራንስፖርት ነው ያረፍሽ እህቴ። ለማንኛውም ደስታሽን በዛውንሽ ግለጭ። ሲመጡም እነሱን ደውይና ስልክም አነሱም አልነሱም ደውለሽ እንኳን ደስ አላችሁ ማለት ችግር የለውም ለማለት ነው። እነሱ ያው የስንት ዓመት ልጃቸውን ሊያገኙ ስለሆነ የሚባሉትን ሰለምትን ስለሚሉ የሚያስቀራት ነገር ስለሚመስል ያንን እንትን ሊሉ ፈርቶ ሊሆን ይችላል። ኻሊድ ፋውንዴሽን ግን ስህተት አለብህ ማለት ነው። ተሳስተሃል። በጣም ነው የተሳሳተው። ስህተት ደግሞ አላህዬ ያንን ሁላ ነገር ይቅር ብሎ ገንዘብ ብቻ አይደለም ከሞት ገላግሎ ሲያመጣ ትችልች። ለዚህ ሚዲያ ያቀረበሽውን ደግሞ አንተ አፉ ማለት ያቃተህ ለምንድን ነው? ያንን ነው ሰው አላህ ሰውን ስታመሰግኑ እኔንም ታመሰግናለህ ተብሏል። እና አንተ ባለህበት ትክክል ልትሆን ትችላለህ፣ እሷ ባለሽበትም ትክክል ልትሆን ትችላለች። ግን ከዚህ ላይ መከልከል አልነበረብህም ነው የምለው። አልሙሂም ልጅቱ እንኳን በሰላም ገባሽ። ገና ብዙ ነገር ይጠብቃል እንግዲህ በኋላ እንተረኩ። ግን ልጅቱ የምትረጋጋበትን ነገር እናት ወንድም የሆናችሁ ካወቃችሁበት ከሚዲያ ደበቅ አድርጓት ማለት ነው። ትንሽ ለማለት ከዚህ እስር ቤት ላለው እሷ ያልሆነ ነገር ከተናገረሽ ድንገት ዋጋ እንዳያስከፍል ትንሽ ትረጋጋ ለማለት ነው። በዚህ አጋጣሚ ግን